ፊልሙ ሲጀምር በጣም የሚያምር ቤት ውስጥ የሚኖሩ ቤተሰብ ያስተዋውቀናል። የትኛውም ሰው እነሱን አይቶ ቢኖረኝ ብሎ የሚመኘው ህይወት ነው። የቤቱ አባወራ ዶን ይባላል። ሚስቱ ደግሞ ሞና ትባላለች። ሁለት ልጆች አላቸው፣ አለሰንና አንድሪው ይባላሉ። እዚህ ቤተሰብ ውስጥ የቤተሰቡ ፈላጭ ቆራጭ ሞና ናት። እናም እሷ የሆነ ነገር ይሆናል ካለች ሁሉም ሳይወዱ በግዳቸው ይቀበሉታል። የባልና ሚስት ግንኙነት የእውነት የባልና ሚስት ግንኙነት አይመስልም። ከጊዜ ወደ ጊዜ በመካከላቸው ያለው ደስታ እየቀነሰ ይመጣል። በዛ ላይ ደግሞ ሞና ልጆቿን በሁሉም ነገር አሸናፊና ጎበዝ እንዲሆኑ ነው የምትፈልገው። ልጆቹ ምንም አይነት ነገር ታዘው እምቢ ማለት አይፈቀድላቸውም፣ አለበለዚያ ቅጣት ይቀጣሉ። ዶን አሁን በትዳሩ ደስተኛ ባለመሆኑ የተነሳ ድብርት ውስጥ እየገባ ነው። ሞና ባሏ ልታቅፈውም ሆነ ልትስመውን ፍላጎት የላትም። ወደ ስራ ህይወታቸው ደግሞ ስንመጣ ዶን በጣም ትልቅ የፈርኒቸር መሸጫ ውስጥ ማናጀር ነው። ይህ ሱቅ የተከፈተው በሞና ቤተሰቦች ነበር። በተገላቢጦሽ የዚህ ፈርኒቸር ባለቤት ሞና ናት ማለት ነው። ይህም ድርጅት አዳዲስ ሰራተኞች መቅጠር ነበረበት። ዶንም አዳዲስ ሰራተኞችን ኢንተርቪው እያደረገ ደስቲ የምትባል ሴት ለኢንተርቪው ትመጣለች። ዶን ደስቲን ካያት ሰዓት ጀምሮ ወዷታል። ስሜቱ መደበቅ አልቻለም። እዛ ላይ ደግሞ የዶን ጓደኛ እችን ቆንጆዬ ሴትማ መቅጠር አለብህ፣ አለበለዚያ የምናሳልፈውን ጭንቀት እንዴት አድርገን እንረሳዋለን አለው። ሌላ በኩል አንድ ነፍሰ ገዳይ ያሳየናል። የአንድ ሰው ህይወት አጥፍቶ ቴሌቪዥን ሲመለከት የነዶር ፈርኒቸር መሸጫ ማስታወቂያ ይታያል። ይህም ሰው ከግብረ አበሮቹ ጋር አንድ ላይ በመሆን ዶንን መከታተል ጀመረ። በሌላ በኩል ዶን እሱ ደባር የሚለውን ህይወቱን እየኖረ ነው። እሱ አላወቀም እንጂ እነዛ ዱርዬዎች ከስራ እስከ መኖሪያ ቤቱ እያንዳንዱን ነገር እየተከታተሉት ነበር። ዶን አንድ ቀን ይሳሳትና ከዛች ከቆንጆ ሰራተኛው ከደስቲ ጋር ፍቅር ይሰራል። አንድ ቀን ስህተቱ በአንድ ቀን አላበቃም። ይህ ነገር እየተደጋገመ ሄደ። ዶን ጭራሽ ከደስቲ ጋር ግንኙነት ሲጀምር ሚስቱን እየረሳት መጣ። ከደስቲ ጋር ፍቅር የጀማመረ ሰሞን በጣም ደስተኛ ሆኖ ነበር። በዛ ላይ ደግሞ ምንም ነገር ሚስቱ ስላላወቀች ሰላማዊ ህይወቱ ቀጥሎለታል። አንድ ቀን ዶን ለሰራተኞቹ ቤት ውስጥ አንድ ፕሮግራም ያዘጋጃል። እዚህ ፕሮግራም ላይ ደስቲም ተገኝታ ነበር። የዚህን ሰዓት ነው ያልጠበቀውን ዜና የነገረችው። አርግዣለሁ ትለዋለች። ዶንም በጣም ደንግጦ ማርገዝሽን በምንም አይነት ሁኔታ ሚስቴ ማወቅ የለባትም፣ እናም ልጁን አስወርጂው ይላታል። ደስቲም እኔ ልጁን አላስወርደውም፣ በጣም ልጅ መውለድ እፈልጋለሁ አለችው። እዛ ላይ ደግሞ ለሰራነው ስህተት ኃላፊነት መውሰድ አለብህ አለችው። ዶንም ጓደኛውን ያገኘውና ደስቲ እንዳረገዘችበትና እንዴት አድርጎ ከዚህ ችግር መውጣት እንዳለበት ያማክረዋል። ጓደኛው ምን ችግር አለ፣ ትንሽ ገንዘብ ከሰጣት ዝም ልትል ስለምትችል ገንዘብ ስጣትና አፏን አዘጋት አለው። የዶን ጓደኛ እንዳለው ከሆነ እንዲህ ደስቲ አይነት ሴቶች ኬታማና ሀብታም ወንዶችን ያጠምዱና አውቀው ያረግዛሉ። ገንዘባቸውን ካገኙ በኋላ ግን አፋቸውን ዘግተው ይሄዳሉ። እንደ እውነቱ ጓደኛ የተናገረው ንግግር በጣም ትክክል ነው። አንድ ማፊያ ፍቅረኛ ናት። ይህም ሰው መርፊ ይባላል። እንደ እውነቱ ከሆነ መርፊ አውቆ ነው ደስቲን እዛ ድርጅት ውስጥ ያስቀጠራት። አብዛኛው ጊዜ ስራቸው እንደዚህ ነው። አንድ ትልቅ ድርጅት ውስጥ መጀመሪያ ደስቲ ትቀጠርና ስለ ድርጅቱ አሰራርና ስለ ድርጅቱ ገቢ ታጣራለች። ከዚያም አስፈራርተዋቸው ገና ገንዘብ ይቀበላሉ። አሁን ግን ደስቲ አለቃዋን የወደደችው ይመስላል። ዳንም የጓደኛውን ምክር ይሰማና ለደስቲ $13,000 ይሰጣታል። ከዛም ከዚህ በኋላ እንዳደርሽብኝ ግንኙነታችንም በዚሁ እንቋጨው አላት። ደስቲም እንዴት እንደ ሴተኛ አዳሪ የፈለግከውን ነገር ካደረግክ በኋላ ገንዘብ ሰተኝ አልፈልግሽም ትለኛለህ ብላ ታለቅስበታለች። ዚህን ሰዓት ዳን ግራ ተጋባ። ምን እንደሚያደርግ ራሱ ግራን የገባው። ይህ ነገር ይፋ ከወጣ በእርግጠኝነት ልጆቹን ያጣል። ሞና ደግሞ እሱን በቁሙ ነው የምትገለው። በመጨረሻም ደስቲ የተሰጣትን $13,000 ይዛ ትመጣና ለመርፊ ትሰጠዋለች። ለሱ እቺ ገንዘብ በቂ አይደለችም። እዛም ተመልሳ ሄዳ ከዶን በርከት ያለ ገንዘብ ተቀብላ እንድትመጣ አስጠነቀቃት። $250,000 ይዘሽ ካልመጣሽ ድጋሚ እንዳትመጪ አላት። እንደ እውነቱ ከሆነ ዶን እጁ ላይ ምንም አይነት ገንዘብ የለም። አብዛኛውን ገንዘብ የምትቆጣጠረው ሚስቱ ሞና ናት። ዶን ሌላ ምንም አማራጭ እንደሌለው ሲረዳ ለሚስቱ እውነቱን ለመናገር ወሰነ። እዛም ያደረገውን ነገር በጠቅላላ ነገራትና ደስቲም እንዳረገዘች ይነግራታል። በሚገርም ሁኔታ ሞና ምንም አልተናደደችበትም። ባልጠበቀው መንገድ ረጋ ብላ ነበር ነገሩን የተቀበለችው። እንዲሁም የጠየቀችው አንድ ጥያቄ ነበር። ትወደኛለህ ብላ ነበር የጠየቀችው።
እሱም ታውቂያለሽ በጣም ነው መወድሽ፣ አንቺን ብቻ አይደለም ልጆቼንም በጣም ነው መወዳቸው አላት። እናም ጥፋቱንም ለማረም ምንም ነገር እንደሚያደርግ ይነግራታል። ሞናም የተወሰነ ከተረጋጋች በኋላ ያ እብደቷ ይመጣና መጮህ ጀመረች። እናም ካገባችው ቀን ጀምሮ እስከዛሬ ያደረጋትን ነገር አንድ በአንድ ትዘረዝርለታለች። ከዛም በስተመጨረሻ ያልጠበቀውን ነገር አለችው። የቤተሰባችንን ስም ለመጠበቅ እችን ልጅ መግደል አለብህ፣ ገድለሃት ለአንዴና ለመጨረሻ ጊዜ ከህይወታችን አውጣት ትለዋለች። ሆና የትኛውም ቤተሰቧን ለመበጥበጥ የሚሞክር ሰው በእጇ እንደሚሞት ትነግረዋለች። በዚህ መሃል ደስቲ ትደውልና $250,000 የማይሰጣት ከሆነ ህይወቱን እንደምትበጠብጥ ነገረችው። ሆናም በሌላ በኩል ሁለት ምርጫ ሰጠችው። ወይ እንፋታለን ወይ ደግሞ እቺን ሴት ትገላታለህ አለችው። ዶን የትኛውን መምረጥ እንዳለበት ግራ ገብቶታል። በአንድ በኩል ቤተሰቡን በጣም ነው የሚወደው፣ በሌላ በኩል ደግሞ ሰው ለመግደል አቅሙም ብርታቱም አልነበረውም። በሚቀጥለው ቀን ሞና አሁንም አላቆመችም። እየደጋገመች ባሏን ምንድነው ሀሳብ፣ ትገላታለህ ወይስ አትገላትም እያለች ትጠይቀዋለች። ሞና ደስቲን የሚገልበት መድኃኒት ራሷ አዘጋጅታለታለች። ምንም አይነት ሁኔታ በቤተሰቦቿ ከመጡባት ሞና በጣም አውሬ ናት። ጆን የሚስቱን ሀሳብ ከመቀበል ውጪ ሌላ ምንም አማራጭ አልነበረውም። ለዚህም እንዴት አድርጎ እች ልጅ እንደሚገላት ማሰብ ጀመረ። ዘን ቀን ከስራ በኋላ ደስቲ ወደ ስራ ቦታ ትመጣና ከጆን ጋር ትገናኛለች። ከዛም መድኃኒት ያለው መጠጥ ይሰጣታል። ደስቲም መድኃኒት አለው ብላ ስላልገመተች መጠጡን ተቀብለው ጠጣችው። ብዙም ሳይቆይ ደስቲ እያዞራት ሲመጣ ዶን መድኃኒት ያለው መጠጥ እንደሰጣት ትረዳለች። ደስቲ ራሷን ስታ ከወደቀች በኋላ ሞና መጣችና ፈጠን ብለ መኪና ውስጥ ክተታት አለችው። ቤት ከደረሱም በኋላ ዶን ቀጥሎ ምን እንደሚያደርጉ ለራሱ እንኳን ማመን አልቻለም። ደስቲ አቅም የላትም እንጂ አሁንም ቢሆን በህይወት አለች። ሞና ይህንን ሁሉ ነገር እየተመለከተች በጣም ደስተኛ ሆና ነበር። እናም ባሏን ሂድና መዶሻውን ይዘና አለችው። ዶንም ሄዶ መዶሻውን ይዞላት ሲመጣ አሁን በመዶሻ አናቷን ትመታታለች ትለዋለች። ከዛም ያጠፋውን ጥፋት በጠቅላላ እኔም እረሳልሃለሁ አለችው። ዶን የምትለውን ነገር እንደማያደርግ ስትረዳ ሞና መዶሻውን ተቀበለችውና አሁን የመኪናውን በር ክፈትልኝ አለችው። ሞና እቺ ምስኪን ልጅ ከገደለቻት በኋላ ከመኪናው ውስጥ አውጥታት እያንዳንዱ ሰውነታን ለብቻ ለብቻ ትቆራረጠዋለች። እውነት ለመናገር ግን ሰውየው ይህንን ካየ በኋላ ድጋሚ ሚስቱ ላይ የሚወሰልትባት ይመስላችኋል? ዶን ይህንን መመልከት ስላልቻለ ሮጦ ሽንት ቤት ሄድን ያስመልሰዋል። ደስቲ ከጠፋች የተወሰኑ ቀናቶች ሆኗት ፍቅረኛዋም የሆነ ነገር ሆና ነው ብሎ በመፍራት ጠራጠር ይጀምራል። የሚቀጥለው ቀን ዶን ከስራ ሲመለስ መርፊን ውጪ ላይ ከልጁ ጋር ሲያወራ ተመለከተውና ደንግጦ ሮጦ ከቤት ይወጣል። መርፊ ለልጁ ፖስታ ጥሎለት ነበር የሄደው። እናም ደስቲ የት እንዳለች ማወቅ ስለፈለገ እንገናኝ ብሎ የቀጠሮ ቦታን ያስቀመጠለት። መርፊና ዶን ክለብ ውስጥ ከተገናኙ በኋላ መርፊ ፍቅረኛዬ ደስቲ ወዴት ነው ሄደችው ብሎ ዶንን ይጠይቀዋል። ዶንም እኔ ምን አውቃለሁ የጠየቀችኝን ገንዘብ ሰጠዋት፣ ከዛ በኋላ ድጋሚ ያላየዋትም ይላል። መርፊም እንደዛ ከሆነ ጥሩ፣ ገንዘቡን እሷ ይዛ ስለጠፋች ለኔ ደግሞ $250,000 ትሰጠኛለህ አለው። አለበለዚያ ግን ሚስትና ልጆችህን በህይወት አታገኛቸውም ብሎ ሊያስፈራራ ይሞክራል። ዶንም ወዲያውኑ ሚስቱን ያገኛትና አግኝተው እነዛ ማፊያዎች ምን እንዳሉት ነገራት። ሞና እንደዚሁ በቀላሉ እጅ የምትሰጥ ሴት አይደለችም። አሁን ደግሞ እነዚህ ማፊያዎችን እንዴት አርጋ እንደምታስወግድ እቅድ ታወጣለች። ከዛም እነሱ በሌሉበት እነዚህ ማፊያዎች ቤት ሄደች። ከዛም ፍሪጅ ውስጥ የቆራረጠችውን የሞናን የሰውነት ክፍሎች ታስቀምጣለች። ብዙም ሳይቆይ አንደኛው ማፊያ ሴት ይዞ ወደ ቤት ይመጣል። ሞና ፈጠን ብላ ተደበቀች። ገና ከቤቷ አልወጣችም ነበር። አይተዋት ሊተናኮሏት ሲሉ በያዘችው ቢላ ወጋቷቸው። አንደኛው ማፊያ ህይወቱ ሳትጠፋ ፈጠን ብሎ ለመርፊ ደውለለትና የተፈጠረውን ነገር ነገረው። በሌላ በኩል ሞና አዲስ በገዛቸው ስልክ ፈጠን ብላ ለፖሊስ ትደውልና እየተፈጠረ ያለውን ነገር ታመለክታለች። መርፊም እየተፈጠረ ያለውን ነገር ለማየት ፈጠን ብሎ ወደ ቤት ሲመለስ ጓደኛው ሞቶ አገኘው። ፍሪጁንም ሲከፍት ፍሪጅ ውስጥ የተቆራረጠውን የደስቲን ሰውነት አገኘ። በዚህ ሰዓት ወዲያው ፖሊስ መጣባቸውና ሁሉም ተያዙ። መርፊ ግን ከፖሊሶቹ አምልጦ ነበረ። አንድ ቀን ምሽት ዶን ሚስቱ ባደረገችው ተግባር በጣም ተገርሞ ምን አይነት ሴን ያገባሁት እያለ ማሰብ ይጀምራል። እዛም ስላለፈ ህይወቷ ጠየቃት። ባለፈ ህይወትሽ ምን ስታረጊ ነበር አላት። ዶን ይህንን ጥያቄ ሞናን ሲጠይቃት በጣም ነበር ስሜታዊ የሆነችው። ሞናም ምንም ያሳለፍኩት ያን ያህል የሚያሳስብ ህይወት የለኝም፣ ቤተሰቦቼ በጣም ደስ የሚሉና
እኔንም የሚወዱኝ ቤተሰቦች ናቸው አለችው። እዛም ድጋሚ ይህንን ጥያቄ ብትጠይቀኝ ደስቲ እንደቆራረጥኳት አንተንም ቆራርጬ ነው መገላህ አለችው። የሞና እብደት አሁን ጭራሽ እየባሰበት እየመጣ ነው። ምክንያቱም የጓደኛቸውንም ልጅ ለመግደል እያሰበች ነው። ምክንያቷ ደግሞ አብዛኛው ጊዜ በስፖርት ልጇን ያሸንፈዋል። ፖሊስም ይመጣና እነሱ ድርጅት ውስጥ ትሰራ የነበረችው ደስቲ የተባለች ሴት ሞታ እንደተገኘች ፖሊሱ ለዶን ይነግረዋል። ገዳዮቹን ይዘናቸዋል፣ ግን አንደኛው አምልጦናል አለው። እዚህ መሃል የጎረቤታቸው ውሻ ወደ ቤት ሲገባ ትመለከተውና ሞና ይዛው ወጥታ ድጋሚ ውሻችሁ ቤቴ ቢገባ እገለዋለሁ ብላ አስፈራራቻቸው። የንግግሯ ንግግር ሆኖ አልቀረም። አንድ ቀን ዶን ፍሪጅ ሲከፍት ውሻው ተገሎ ፍሪጅ ውስጥ ሆኖ አገኘው። አሁንም በልጆች ጨዋታ ውድድር የጓደኛቸው ልጅ ልጃቸውን ሲያሸንፍ ስትመለከት ንዴቷን መቆጣጠር አልቻለችም። የሱ ወላጆች ላይ መጮህ ትጀምራለች። ሴት ልጃቸው ጎመዝና ጠንካራ ስለሆነች ሞና አብልጣ የምትወደው ሴት ልጃቸውን ነው። ወንድ ልጃቸውን ያን ያህል ትኩረት አትሰጠውም። ይህንን ሲመለከት ዶን ንዴቱን መቆጣጠር አቃተው እና ይህንን ነገር ለአንዴና ለመጨረሻ ጊዜ ለመፈጸም ይወስናል። ከዛም በአደጋ አስመስሎ የገዛ ሚስቱን ይገላታል። የሁሉ ነገር ካበቃ በኋላ ዶን አዲስ ቤት ገዝቶ ከሁለት ልጆቹ ጋር ደስተኛ ሆኖ እየኖረ ነበረ። የዚህ ፊልም ታሪክ እዚህ ላይ ያበቃል። የእውነት የምትወዱት ባላችሁ ከሌላ ሴት ጋር ፍቅር ቢጀምር ሞና ያደረገችውን ነገር አታረጉትም? እስኪ የእውነት ባታረጉት እንኳን አስቧለሁ ብላችሁ ምትሉ ከሆነ ኮሜንት ላይ አንድ ቁጥርን ጻፉልኝ። ሌላ ሀሳብ አስተያየት ካላችሁ ኮሜንት ላይ ከመጻፍ ወደኋላ እንዳትሉ። ሁሌም እንደምታደርጉት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በሌላ ፊልም በተመሳሳይ ሰዓት እስክንገናኝ ድረስ የነገ ሰው ይበለን። ቻው፣ እወዳችኋለሁ።